እንኳን ደህና መጣችሁ ወደ አብሮ ቱቶሪያልስ። በዛሬው ሌሰናችን የግሬድ 10 የዩኒት 1 ኤክሰርሳይዝ 1.1 አብረን እንሰራለን። ስቶይኪዮሜትሪ ስንል it studies about the relationship between reactants and products ብለናል። የሪአክታንት እና የፕሮዳክት አማውንት የሚያጠና የኬሚስትሪ ብራንች ስቶይኪዮሜትሪ እንለዋለን ማለት ነው። ስለዚህ this is one example of stoichiometry because ጥያቄ ምንድን ነው? How many liters of oxygen are required to react with 156 grams of benzene according to the chemical equation below? So equation ተሰጥቶናል። ስለዚህ ምንድን ነው? ምን ያህል liters of oxygen react ያደርጋል ከ156 ግራም of benzene ነው የሚለን አይደል? so እዚህ ጋር ምንድን የተሰጠን ማለት ነው? የተሰጠን mass of benzene ተሰጥቶናል። so እዚህ ጋር የቤንዚን ማስ 156 ግራም ነው። የተጠየቅነው የማን ነው? የተጠየቅነው ሊትርስ ኦፍ ኦክሲጅን የተጠየቅነው። ስለዚህ ምን ያህል ሊትርስ ኦፍ ኦክሲጅን ከ156 ግራም ኦፍ ቤንዚን ሪአክት ያደርጋል ነው ጥያቄ። ስለዚህ ቤንዚን ፕላስ ኦክሲጅን ፕሮዲዩስስ ካርቦን ዳይኦክሳይድ ፕላስ ዋተር። እሺ አሁን make sure that the equation is balanced. So it's already balanced ሆኗል። እዚህ ጋር 15 አለን፣ እዚህ ጋር 12፣ እዚህ ጋር 6። እሺ so የተሰጠ ምንድነው? 156 ግራም of benzene ተሰጥቶናል። የተጠየቅነው volume of oxygen that is needed to react with 156 gram of benzene የተባለ። so እኔ ማረጋው ምንድነው? የተሰጠኝን ማስ ወደ ሞል ቀይሯለሁ። ቀላሉ እንደሱ። so ሞል ማለት ምን ማለት ነው? ማስ ሲካፈል ሞላር ማስ ብለናል አይደል? so ማሱ ስንት ነው? 156 ግራም ተሰጥቶናል። የቤንዚን ሞላር ማስ የካርበን ስንት ነው? 12 ነው። ስለዚህ 12 ሲባዛ በ6 72 ነው ፕላስ 6 78 ይሆናል ማለት ነው። so 78 ግራም ፐር ሞል። so this molar mass will be provided to you ይሰጣል። so you don't have to worry about it። አሁን ይሄን ስናካፍለው ስንት ይሆናል? 2 ሞል ይሆናል ማለት ነው። now so equation ምንድን ነው የሚነግረን? ስለዚህ the equation tells us what? For every 2 moles of benzene ምን ያህል ሞል ኦፍ ኦክሲጅን ያስፈልገኛል? 15 ሞል ኦፍ ኦክሲጅን ያስፈልጋል። ስለዚህ 2 ሞል ካለኝ ኦፍ ቤንዚን ምን ያህል ሞል ኦፍ ኦክሲጅን ያስፈልገኛል ማለት ነው? the same amount which is 15 moles of oxygen ያስፈልገኛል ማለት ነው። 15 ሞል ኦፍ ኦክሲጅን ከ156 ግራም ኦፍ ቤንዚን ሪአክት የሚያደርግ ከሆነ ይሄን ያገኘሁት ሞል በቮሊዩም ወደ ቮሊዩም ቀይረዋል። remember አንድ ሞል of any gas at STP ስንት ቮሊዩም ነው ኦኩፓይ የሚያደርገው ብለናል? 22.4 ሊትርስ at STP ይይዛል ብለናል። ስለዚህ 15 ሞል ኦፍ ኦክሲጅን ካለን ምን ያህል ቮሊዩም ይይዛል? ስለዚህ ክሪስክሮስ ነው የምናደርገው። ሶችን ኤክስ እንበላለን። ኤክስ ሲባዛ 1 ሞል ኦፍ ኦክሲጅን እኩል ይሆናል 22.4 ሊትር ሲባዛ 15 ሞል ኦፍ ኦክሲጅን ኦቨር 1 ሞል ኦፍ ኦክሲጅን ኦቨር 1 ሞል ኦፍ ኦክሲጅን። ይሄ ይጠፋል። ኤክስ ነው። ይሄም ሞል ኦፍ ኦክሲጅን በሞል ኦፍ ኦክሲጅን ይጠፋል። ምን እንደሚቀረው 336 liters of oxygen
are required to react with 156 gram of benzene ትላላችሁ ማለት ነው። So question number 2 says, what mass of iron metal would be completely oxidized by 89.6 liters of oxygen to produce iron 3 oxide at STP? Alright. ስለዚህ አሁን የጠየቅነው አሁንም የማስ ቮሊዩም ሪሌሽንሺፕ ጥያቄ ነው። The question says, ጥያቄ ምንድን የሚለው ከ89.6 ሊትር ኦፍ ኦክሲጅን ሪአክት የሚያደርግ የአይረን ማስ ስንት ነው? ስለዚህ መጀመሪያ ኢኩዌሽኑን እንጻፍ። So iron ከኦክሲጅን ጋር ሪአክት አድርጎ iron 3 ኦክሳይድ ይሰጠናል። ስለዚህ ባላንስ እናደርጋለን። So ባላንስ ለማድረግ እዚህ ጋር 2 4 3 አሁን ባላንስ ነው። So ይሄ ጋዝ ነው። So ይሄ 89.6 ሊትር ተሰጥቶናል። የተጠየቅነው ምን ያህል ማስ ኦፍ አይረን ከ89.6 ሊትር ኦፍ ኦክሲጅን ሪአክት ያደርጋል። So አሁንም የምናደርገው ቀላሉ የሚሆነው የተሰጠኝን ቮሊዩም ወደ ሞል ቀይሯል። ስለዚህ remember 1 mole of የአቮጋድሮ ስሎ ምንድን የሚለው 1 mole of any gas in this case oxygen ምን ያህል ቮሊዩም ይዛል ብለናል? 22.4 ሊትር ይዛል ብለናል at STP ማለት ነው። ስለዚህ 89.6 ሊትር ኦፍ ኦክሲጅን ምን ያህል ሞል ነው? ሶችን ኤክስ ይባዛ ክሪስክሮስ ሶ ኤክስ ይባዛ 22.4 ሊትር እኩል ይሆናል 1 ሞል ኦፍ ኦክሲጅን ታይምስ 89.6 ሊትር ኦቨር 22.4 liters over 22.4 liter. ሊትር በሊትር ይጠፋል። ይሄም በዚህ ይጠፋል። ኤክስ እንት ይሆናል? ይሄን አከፍለው ሶ ይሄ ሲከፈል 4 ይመጣል ማለት ነው። 4 ሞል ኦፍ ኦክሲጅን ማለት ነው። ሞል አገኘን፣ ሞል ኦፍ ኦክሲጅን አገኘን። አሁን ምን ጠይቀናል? ምን ያህል ማስ ኦፍ አይረን ከ4 ሞል ኦፍ ኦክሲጅን ጋር ማለትም 89.6 ሊትር ጋር ሪአክት ያደርጋል ነው። ስለዚህ ምን እንደምናደርገው ማለት ነው so equation the equation tells us እዚህ ጋር ጻፈው 4 moles of iron ከ3 moles of oxygen ጋር ሪአክት አድርጎ 2 ሞል ኦፍ iron 3 oxide ፕሮዲዩስ ያደርጋል ብለን so ይሄ አሁን 4 ሞል እንደማለት ነው 89.6 ሊትር volume of water I mean volume of oxygen ምን ያህል ሞል ነው? 4 ሞል ነው ብለናል። so የተጠየቅነው የአይረን ማስ ስለሆነ so the equation tells us what? The equation tells us for every 4 moles of iron ምን ያህል ሞል of oxygen ያስፈልገናል የሚል 3 moles of oxygen right? ስለዚህ 4 ሞል of oxygen ካለን ምን ያህል ሞል ኦፍ አይረን ሪአክት ያደርጋል ከዚህ ጋር so x ነው አሁንም so x ሲባዛ 3 moles of oxygen እኩል ይሆናል 4 ሞል ኦፍ አይረን ሲባዛ 4 ሞል ኦፍ oxygen 3 moles of oxygen አይደል የx ዋጋ ለማግኘት over 4 moles of oxygen ይጠፋል mole of oxygen በmole of oxygen this is 3 better ሶስት ናቸው እሺ so 16 ሲካፈል 3 5 15 5.3 mole of iron is needed to react with 4 moles of oxygen so አሁን ሞል አገኘናል ሙሉ ሞል ኦፍ አይረን 5.3 ሞል አግኝተናል። አሁን ሞል ስላገኘን
ማስ ኦፍ አይረን ለማግኘት ቀላል ነው ማለት ነው። ምክንያቱም ሞል ማለት ምን ማለት ነው ብለናል? ማስ ሲካፈል ለሞላር ማስ ስለሆነ ማስ ማለት ምን ማለት ነው? ማስ ማለት ሞል ሲባዛ ሞላር ማስ ነው። ሞል ስንት ነው? 5.3 ሞል ነው ሲባዛ ሞላር ማስ ኦፍ አይረን 56 ነው። ይሄ የተሰጣችሁ ግራም ፐር ሞል። ሞል በሞል ያው 56 ሲባዛ 53 ስናገው 8 አለኝ 16 03 አለኝ 25 28 8 6 9 2 አንድ ነጥብ አለች። ስለዚህ ስንት ይሆናል ማለት ነው? 296.8 gram of iron is needed to react with 89.6 liters of oxygen ይላል ማለት ነው። በዚህ መሰረት መስራት ትችላላችሁ ማለት ነው። Alright, so question number 3, calculate the mass of calcium carbide that is needed to produce 100 centimeter cube of acetylene according to the equation. ስለዚህ equation ተሰጥቷል። Make sure that the equation is balanced. So usually እንደዚህ ሲሰጣችሁ ባላንስ ተደርጎ ነው የሚሰጣችሁ፣ ግን እናንተም እርግጠኛ መሆን አለባችሁ that your equation is balanced. So acetylene plus calcium hydroxide. Alright, calcium carbide. So እዚህ ጋር የተሰጠን ምን ነው? 100 centimeter cube of acetylene ፕሮዲስ ለማድረግ ምን ያህል ማስ ኦፍ ካልሲየም ካርባይድ ያስፈልገናል ነው። ሶ መጀመሪያ ይሄን ወደ ሊትር ቀይረው። ሶ ሪሜምበር 1 ሊትር ማለት 1000 ሴንቲሜትር ኪዩብ ነው አይደል? ስለዚህ 100 ሴንቲሜትር ኪዩብ ስንት ሊትር ነው ማለት ነው? 0.1 ሊትር ይሆናል ማለት ነው። ሶ አሁን እዚህ ጋር 0.1 ሊትር ኦፍ አሲትሊን በሞል እንግለጸው። ሶ እሺ፣ ስለዚህ 1 ሞል of any gas, in this case acetylene, ምን ያህል ቮሊዩም ነው ኦኩፓይ የሚያደርገው? 22.4 ሊትር at STP ይዛል ብለናል። ስለዚህ 0.1 ሊትር of acetylene ምን ያህል ሞል ይኖራል የሚለውን ነው። ኦልራይት፣ ሶ እችን ኤክስ እናድርግ ክሮስ። ስለዚህ ስንት ነው ይሄ? ኤክስ ሲባዛ 22.4 ሊትር እኩል ይሆናል 1 ሞል of acetylene ሲባዛ 0.1 ሊትር over 22.4 liters over 22.4 ሊትር። ሊትር በሊትር ጠፋል፣ ይሄ በዚህ ጠፋል። ሶ ኤክስ ማለት ሶ ሲምፕሊፋይ ሲሆን 4.5 times 10 to the power of minus 3 moles ማለት ነው። ኦኬ ሶ አሁን 0.1 ሊትር ምን ያህል ሞል ማለት ነው? 4.5 ሲባዛ 10 to the power of minus 3 ሞል ነው። አሁን this is the amount of acetylene አይደል? የተጠየቅነው ግን የማን ማስ ነው? የካልሲየም ካርባይድ ማስ ነው የተጠየቅነው። ስለዚህ ምን እንደምናደርገው ኢኩዌሽኑ እንደሚነግረን for every 1 mole of calcium carbide ምን ያህል ሞል ኦፍ አሲትሊን ፕሮዲስ ያደርጋል? 1 አይደል? ስለዚህ 4.5 ሲባዛ 10 to the power of minus 3 moles of acetylene ፕሮዲስ ከሆነ ምን ያህል ሞል ያስፈልገናል? ሶ አንድ ሞል ፕሮዲስ የሚያደርግ ከሆነ ይህን ያህል አማውንት ኦፍ አሲትሊን ምን ያህል ብንጠቀም ነው ማለት ነው? the same amount, right? ስለዚህ therefore 4.5 times 10 to the power of minus 3 moles of calcium carbide is needed ማለት ነው። ይሄ በሞል ነው።
የተጠየቅነው በምንድን ነው? የተጠየቅነው በማስ ስለሆነ ሞል ማለት ምን ማለት ነው? ማስ ሲካፈል ሞላር ማስ ማለት ነው። ስለዚህ ማስ ኦፍ ካልሲየም ካርባይድ ስንት ይሆናል? ሞል ሲባዛ ሞላር ማስ። ሞላር ማሱ መጀመሪያ ካልኩሌት እናድርግ። የካልሲየም ካርባይድ ሞላር ማስ ይሰጣችኋል ብያችኋለሁ። 40 የካልሲየም የካርበን 12 ሲባዛ በ2 24 ስለዚህ 4 6 64 ሞሉ ስንት ነው? 4.5 ሲባዛ 10 to the power of -3 ሞል ታይምስ 64 ግራም ፐር ሞል። ሞል በሞል ስለዚህ ስንት ይሆናል? ስንት ይሆናል? 0 ነጥብ አባስታችን 0.28 ግራም ታገኛላችሁ ማለት ነው። ስለዚህ ይህን ያህል ግራም ኦፍ calcium carbide is needed to produce 100 centimeter cube ማለት 100 centimeter cube produce ያደርጋል ማለት ነው። How many milliliters of sulfur dioxide are formed when 12.5 gram of iron sulfide ore or pyrite reacts with oxygen at ACP according to the equation? ከ12.5 ግራም of iron sulfide ore ምን ያህል ቮሊዩም ኦፍ ሰልፈር ዳይኦክሳይድ ይፈጠራል? አይረን ሰልፋይድ ማለት ይሄ ነው። ስለዚህ ማስ ተሰጥቷል። የተጠየቅነው የማን ነው? የሰልፈር ዳይኦክሳይድ ቮሊዩም ፕሮዲዩስድ የሚሆነው ማለት ነው። እቺን ኤክስ እናድርጋት። የተሰጠን 12.5 ግራም ነው። ስለዚህ ሁሌ እንደምናደርገው የተሰጠን ኳንቲቲ ወደ ሞል መቀየር ነው ጥሩ አፕሮች ብዬ ማስበው። ስለዚህ አሁን እቺን ማስ ኦፍ አይረን ሰልፋይድ ወደ ሞል ልቀይረው። ምን በመጠቀም? ሞል ማለት ማስ ሲካፈል ሞላር ማስ ስለሆነ ማለት ነው። ማስ ማለት ማስ ስንት ነው የሰጠን? 12.5 ግራም ተሰጥቶናል። ኦቨር የአይረን ሰልፋይድ ሞላር ማስ የአይረን ስንት ነው? 56 የሰልፈር 32 ሲባዛ 2 64 ይሄን ስንደምረው 120 ይሆናል። ኦቨር 120 ግራም ፐር ሞል። ይሄ ማለት ስንት ነው? 0.1 ሞል ኦፍ አይረን ሰልፋይድ አግኝተናል። ኢኩዌሽን ምን እንደሚነግረን? The equation tells us what? For every 4 moles of iron sulfide ምን ያህል ሞል ኦፍ ሰልፈር ዳይኦክሳይድ ነው ፕሮዲዩስ ነው። ስለዚህ አሁን መጀመሪያ ሞል አገኝና ከዛ ቮሊዩም ማግኘት ቀላል ነው። በ22.4 ማባዛት ማለት ነው። ስለዚህ 8 ሞል ኦፍ ሰልፈር ዳይኦክሳይድ ፕሮዲዩስ ያደርጋል። 0.1 ሞል ኦፍ አይረን ሰልፋይድ ካለኝ ምን ያህል ሞል ኦፍ ሰልፈር ዳይኦክሳይድ ፕሮዲዩስ ያደርጋል? 4 moles of, so the equation tells us 4 moles of iron sulfide produces 8 moles of sulfur dioxide. 0.1 mole of iron sulfide ካለኝ ምን ያህል ሞል ኦፍ ሰልፈር ዳይኦክሳይድ ፎርም ይሆናል? ስለዚህ ለምንድነው ሞል እያገኘው ያሉት? ሞል ካገኘው በኋላ ወደ ቮሊዩም ለመቀየር ሲምፕሊ በ22.4 አባዝተን እናገኛለን። እሺ እቺን ኤክስ እንበላትና የኤክስ ዋጋ ስንት ይሆናል ማለት ነው? ኤክስ ሲባዛ 4 ሞል ኦፍ አይረን ሰልፋይድ እኩል ይሆናል 8 ሞል ኦፍ ሰልፈር ዳይኦክሳይድ ሲባዛ 0.1 ሞል ኦፍ አይረን ሰልፋይድ። የኤክስ ዋጋ ለማግኘት ኦቨር 4 moles of iron sulfide over 4 moles of iron sulfide. ይህን ስለዚህ በአራት 2 ስንት ይሆናል? 0.2 ሞል ይሆናል ማለት ነው። ሞል ኦፍ ሰልፈር ዳይኦክሳይድ። እሺ አሁን ይሄን ያህል ሞል ኦፍ ሰልፈር ዳይኦክሳይድ ፎርም የሚሆን ከሆነ ይሄን በቮሊዩም ደግሞ እንግለጽ።
ስለዚህ ቮሊዩም ኦፍ ሰልፈር ዳይኦክሳይድ ለማግኘት ምንድን የምናደርገው? ሶ ቮሊዩም ኦፍ ሰልፈር ዳይኦክሳይድ ፕሮዲስ የሚሆነው ለማወቅ ከፈለጋችሁ ምንድን የምታደርጉት? የተሰጣችሁ ሞል በ22.4 ሊትር ማባዛት። ስለዚህ 0.2 ሞል ሲባዛ 22.4 ሊትርስ እናባዛዋለን። ስንት ይሆናል? 4.48 liters of sulfur dioxide are produced from 12.5 grams of iron sulfide እንላለን ማለት ነው። So that's all I have. See you in the next video.